ኖላዊና ሀንዬ እንግዲህ ከበሽታቸው አገግመው አቶ ኖላዊ ወይዘሮ ሚላትና አቶ መስፍንን ለማመስገን ወደ ቤታቸው ጎራ ብለዋል። ሀንዬ በአሁኑ ሰዓት በጣም ደስተኛ ናት። ያን ሁሉ መከራ አሳልፋ አባቷ ጋር እንደዚህ ቆማ አባቷን ጤንነታቸው ተመልሶ በማየቷ በጣም ደስተኛ ናት። ወይዘሮ ሚላት ደግሞ ከልጆቿ ጋራ እየተጋጨች ትገኛለች። በተለይ ከምላሴ ጋራ የነበረ ቅርርቦች በጣም ደስ የሚል ነበር። አሁን ግን እየሻከረባት የመጣው ነገር ምንድን ነው በማለት በጣም እየተበሳጨች ነው። አቶ መስፍንም ለአቶ ኖላዊ እንግዲህ ወጩን ሸፍነው ለዚህ ስላበቋቸው በሰዓቱ በጣም እሷ ሚላት ብትናደድም ተይ እንጂ ሚላት ማድረግ ያለብኝ ነገር ነው እያደረግኩ ያለሁት ቢል ሰላምና ምናሴ በአባታቸው ኮርተዋል ማለት ነው። እንግዲህ ሀና በወይዘሮ ሚላት በጣም ልቧ አዝኖ ነበረ፣ በጣም ተናዳምም ነበረ። ግን በጣም ምንም ማድረግ አልችልም፣ ምንጊዜም ቢሆን ከጭንቄ የሚደርሱልኝ ስለሆኑ ወይዘሮ ሚላት ላይ መቀየም አልችልም፣ የፈለገ ቢያደርጉኝም እያለች ነበረ። አሰላሙ አሌይኩም ወረህመቱላሂ በረካቱ። ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እንግዲህ ቀጣይ ፓርት ኖላዊን ይዘንላችሁ መተናል ማለት ነው። እንግዲህ ሀንዬ ዛሬ በጣም ደስተኛ ሆናለች። እንግዲህ ሰሞኑን በሚካሄደው ነገር ውስጥ ምናሴና ወይዘሮ ሚላት በጣም ሁላቸውም እየተቀያየሙ ከሰላምም ጋራ እየተጣሉ እንደነበረ፣ በተለይ ለምላሴ ያላት ቦታ ከፍተኛ ነበር። ግን ምላሴ ግን ሰሞኑን በሀና ጉዳይ ላይ በፍጹም አትናገሩኝ እያለ የመመለስ ተናግሮታል። ለምን ለሀና የሚገባት አይደለም፣ እናታችን በዚህ ልክ ጨካኝ ትሆናለች ብለን አንጠብቅም በማለትም ከእናታቸው ጋራ ሰላምና ምላሴ ችግር ፈጥረው ነበር የከረሙ። በጣም አሁንም ግንኙነታቸው እየሻከረ ነው ማለት ነው። ወይዘሮ ሚላት ምን እንደሆኑ ባይታወቅም ግን እንግዲህ ከሀና ጋራ ከልጆቻቸውም ጋራ እየተቀያየመች ነበር ያለች። እኔ ያልኩት ብቻ ይሁን እያሉ ይገኛሉ። ይህንን የመሰለው የሀናንና የወይዘሮ ሚላትን ፍቅር እንዳልሆነ አድርገውታል። ሀናን በተጨነቀች ጊዜ እግሯ ስር ወርቃ እንኳ እትዬ ባከውን እያለ ብትለምናትም ከፈጣሪ በታች አባቴን አድኑልኝ፣ ለሶ 200 ሺህ ብር ማለት ቀላል ነው ብትለወትም እባክዎትን እያለች እትዬ እያለች ብትማጸንም በእግሯ በእርግጫ ብላ እንዳሳለፈቻት ባለፈው ፓርት አይተናል። በዛ ጊዜ ሀናም ከእውነት ይወጣል ብላ አልቅሳ ስትወጣ እንግዲህ እርግብም እንግዲህ እየሳቀችባት እና እየተደለቀችባት ነበረ ማለት ነው። ሀና በጣም ተናዳ ነበረ። ግን ግድለም እውነት አንድ ቀን ይወጣል ብላ አባቷን እስከምታድን ድረስ የሁሉንም ነገር እችላለሁ የሚል እና ከዚህ በኋላ በአባቴ በኩል የፈለገ ሰውን ፊት ማየት ቀርቶ መስረቅም ካለብኝ እሰርቃለሁ ብላ ለአሲርም ነግራው ነበር ሄደችው። ተምቹ ያበላሸውን ታሪክ ለማስተካከል ደፋ ቀና እያለ ቢሆንም የሀናን አባት ለማሳከም ግን ፎቶውን ወሰዱ የተባሉ ሰዎችን 200 ሺህ ብር ስጡኝና ብሎ ጥያቄ ቢያቀርብም ሆኖም እነሱ ስልካቸውን ዘግተው አልመለሱለትም። እነሱን ለማገኘት በዚህ ቦታ ይገኛሉ። ባሰበበት ቦታ ሁሉ እየሄደ ነበረ። ጆሮ እየተከታተለው ነበረ እንግዲህ አሲር ማለት ነው። ከዛ በኋላ ምንድን ነው አንተ እያለ እየያዘ ተምቹን ይዞ ምንድን ነው እባክህ አሲር አትከታተለኝ፣ ያበላሸሁትን ስህተት አለኝ እና ለማስተካከል ደፋ ቀና እያልኩ ነው ሲለው፣ ምንድን ነው ያበላሽኸው? እስኪ የምታስተካክለውስ ምንድን ነው ሲለው፣ እባክህ ተወኝ ባልነግርህ ይሻለኛል ብዙ ቢለውም ግዴታ ካልነገርከኝ ብሎ በጣም ሲወጥረው የሆነ ጊዜ ሀናን ቤት ገብቼ የሀናንን መስቀልና ፎቶ ወስጄ ለሰው የሰጠኋቸው እኔ ነኝ። እመኔ በዛን ሰዓት የሀና ቤት መሆኑን አላቅም ነበረ። ፎቶም የሀናና የሚፈለግ መሆኑን በፍጹም እንዲህ አይነት ነገር መረጃ የለኝም። ብቻ ብር እንሰጥሃለን ስላሉኝ እዛ ቤት ውስጥ ገብቼ አውጥቼ ሰጥቻለሁኝ። አሁን በቅርብ ነው እናንተ ከሀና ጋር ሆስፒታል ስታወሩ የሰማችሁ ሲል አሲር ደግሞ በጣም ተናዶ ሲሆን ተምቹን እንግዲህ አጋድሞን ቅጥቅጥ አድርጎ እንዴት እንደዚህ ታደርጋለህ እያለ እንግዲህ በጣም አሰቃይቶታል ማለት ነው። በጣም ደብድቦታል።
ሆኖም ግን ደብድቦት እንኳ አልበቃው ብሎ አቶ መስፍን ደግሞ በጣም ደስ የሚል ስራ ሰርተዋል። ቤተሰብ ለመጠየቅ ወደ ገጠር ሄደው ሰሞኑን አልነበሩም። ያው ነገሮችን ሰምተው ስለነበረ ቤት እየተከናወነ ያለውን ነገር ሰምተው ጠይቀው እንግዲህ የሀናና የእርግብ የምርመራ ውጤትም መምጣቱም ሲነግሯቸው እኔ ግን ይህ ነገር ውጤቱ በፍጹም አልተዋጠልኝም፣ ሀና ናት ልጄ እኔ የምትመስለኝ እያሉ ለሰላም ሲነግራት ሰላምም እኛ እንዴት ልትችል ቻልክ? እናቴ ግን በፍጹም እርግብ ናት እንጂ ሀናን አልተቀበለቻትም። አንተ ግን ለመጀመሪያ ስታያት ሀናን ተቀበልካት ብላ ሰላም ጠየቀችው። እኔ እንዴት እንደሆነ አላውቅም፣ እኔ ሀና ናት ልጅ የምትመስለኝም አለ ማለት ነው። የተፈጠረውን ሁሉም እንግዲህ እነ ምላሴ ነግረውት ነበረ። ስለ ሀና አባት ጉዳይ ደግሞ ካወሩ በኋላ እንግዲህ ወደ ሕክምና ጣቢያ ሄዶ ሆስፒታሉ ሄዶ ወጪውን እንደሚሸፍን ለዶክተሩ ለመነጋገር እንዳለበት ወስኖ እንግዲህ በፈጣሪ ገዛ የአቶ ኖላዊ የሀና አባት መዳን አለባቸው ብለው እንግዲህ ሄዶ ወደ ሙሉ ጤንነታቸው መልሷቸዋል ማለት ነው። በጣም ደስ ይላል። አቶ ኖላዊ ሲነቁ ደግሞ ሀናዬና ሰላም ሳሲር እኔ ነኝ የማየው አንቺ ነሽ የምታድሪው እኔ ነኝ የማድረው እያሉ ሲከራከሩ ነበር። ሁለታቸውም ለማደር እንግዲህ ወስነው ግን አሲር እግሩን ዘርግቶ ከታፋው ላይ ሀንዬን አስተኝቶ እንግዲህ እሳቸው በራሳቸው ጊዜ ሲነቁ አቶ ኖላዊ ደግሞ ያዩት ነገር በጣም ነው የገረማቸው። እነሱ አሲርና ሀና መሬት ላይ እንቅልፍ ወስዷቸው ነበር ያገኟቸውና አሲር ሀና እያሉ ቢጣሩም እነሱ በጣም ኃይለኛ እንቅልፍ ይዟቸው ነበር። አይናቸው ግልጥ ሲል ሲያያቸው እንደውም ሀና ከሱ ላይ መተኛቷን እንኳ ትዝ አላለውም። ከመደንገጡ የተነሳ አስፈንጥሮ ጥሏት ነበረ ወደ ላይ ወደ አቶ ኖላዊ ይሄድ አልጋ ላይ የሮጠው። ከዛ እሷም በጣም ደስ ብሏት ወደ ላይ ነው ጊዜ ትላንትና በጣም እኔ ወላይ ልቤ ተሰብሮ እኔ በቃ በጣም በሀና በነበረችበት ሰዓት ላይ ትላንትናው ፓርት አስለቅሶኝም ነበር። በእውነት እያየሁት እያለቀስኩ ነበር የጨረስኩት እኔ ራሴ ማለት ነው። እንደው ፈጣሪ እርዳት፣ እውነትም በፈጣሪዋ ታምናለች እስከምል ደረጃ ድረስ ነበር ያዙት። እና ይህ ነገር ድራማ ነው እንዲህ ነው ታያላችሁ። ግን ድራማ መሆኑ ሳይሆን ትልቅ ትምህርት ነገር አለው። ድራማ የሚሰራው ከትክክለኛ ታሪክ ላይ ተመስርቶ ነው እና በዚህን ትክክለኛ ታሪክ እንግዲህ የኖረው ሰው ወይንም ያለፈበት ሰው እንደሚያሳዝነን በጣም ነው ያየንበት ነገር ነው። ሀናም በዚህ ልክ እንግዲህ ፈጣሪዋን አምና ከሐኪም ቤት ወጥታ በአባቷ ትዕዛዝ መሰረት እንግዲህ ወአቶ መስፍን ቤት ጎራ ብለው ወይዘሮ ሚላት ቤት ሄደው ምስጋናቸውን አቅርበዋል ማለት ነው። በጣም ደስ ይላል። እንግዲህ ሀና ወደዛ ቤት አልሄድም ብላ ነበር። ሆኖም ግን ሀና ልቧ ቅን የሆነች አባቷ ነገር ስለሆነባት ለወይዘሮ ሚላት እንደዛም ቢያደርጓትም ግን በፍጹም እንደማትጠላቸው እነ ሰላምና ምላሴ ራሱ ከእናታቸው ጋር ጠብ እንዳይፈጥሩ ሁሉ ትመክር ነበር። በዚህ መልኩ እንግዲህ ደስ በሚል ሁኔታ ሄዳ ያ የነበረ የእርግብ ታሪክ የኔ ታሪክ ነው፣ የኔ ሙሉ ታሪኬን እርግብ እኔን ሰርቃ ነው እያለች ካወጣችው በኋላ በወይዘሮ ሚላት እንግዲህ ብዙ ነገር ተብላለች፣ ብዙ ነገር አይታለች። እንደ ትላንትና ግን ተስፋ ቆርጣ አታውቅም ነበረ። ብቻ አንዳንድ ጊዜ ያላሰብነው ከባድና ያስቸጋሪ የሆኑ ጊዜያቶች የእውነት አንዳንድ ሰዎችን እንድንወዳቸውና አንዳንድ ሰዎችን ደግሞ ለእኛ የሚሰጡንን ደረጃ እንድናውቅ ያደርገናልና በጣም ሀና እንግዲህ እግሯ ስር ወርቃ ወይዘሮ ሚላት ስታለቅስ ግን እንደዛ ብላ ስትሄድ ግን አባቷ ግን ከዳነ በኋላ ግን አቶ መስፍንም እንዲሁም ለሕክምናው ስላደረገላት ለፈጣሪዋም ምስጋና እያደረገ ቢሆንም ግን ያን ሁሉ ነገር ግን ፈገግታዋ ለወይዘሮ ሚላት ግን አልሰጠቻትም። ምክንያቱም ላዋ ውስጧ በጣም የተጎዳ የተሰበረች ሁናለች ሀናዬ። በሕክምና ስህተት በዛን ጊዜ በዛ ሁኔታ ሆኖ ሀና ያሳለፈችው ችግር አሲር ያሳለፈው ውጣ ውረድ እንግዲህ በአይኑ ባይመለከትም ሀና ልጁ እንደዚህ አሲር እንደሚጨነቁ ቢያቅም ግን ወይዘሮ ሚላት የጀመረችውን ሕክምና በማቋረጧ
በዛ አስቸጋሪ ሰዓት ሀና ማለፏ በጣም ደስ ይላል። ቢሆንም ግን የሕክምናውን ፕሮሰስ እስከ መጨረሻ አስጨርሰዋለሁ ብላ ወይዘሮ ሚላት ካስጀመረች ብላ አለማስጨረሷ ቢሆንም ግን አቶ መስፍን በማስጨረሱ በጣም ደስ ይላል ማለት ነው። እንግዲህ እናመስግን በሚል ነው እንግዲህ አንድ ላይ ሂደው ለማመስገን ወደ ቤታቸው የሄዱት። ወይዘሮ ሚላት እንግዲህ ሰሞኑ ቤተሰቡ ተበጣብጧል ማለት ነው። እንግዲህ አሁን ደግሞ ወደፊት የሚመጣው ነገርም ወይዘሮ ሚላትም ሀና ቤተሰብ በጠበጠችብኝ ትላለ። እውነታው ግን ወይዘሮ ሚላቷ በራሷ ጊዜ ራሷ እየበጠበጠች ነው ያለችው። ይህንን እውነታ ስታውቅ እንዴት እንደምትቀበለውና እንደምትጸጸት ሀናን እንዴት ይቅርታ እንደምትጠይቃት በጣም ያሳስበኛል። እኔ ካሁን በፊት ወይዘሮ ሚላት ሰላም ላይ ያደረገችላትን ነገር በቅርብ ጊዜ ጥፋቷ ይቅርታ ያጠየቀቻት፣ አሁን ደግሞ የሀናን ስህተት ደግሞ እየደገመችው ይገኛል ወይዘሮ ሚላት። ይህንን በጣም ያሳዝናል። ለማንኛውም እንግዲህ ያና አባት ተሽሏቸው ወደ ቤታቸው በመመለሳቸው በጣም ደስ ብሎኛል። አሁን ከዳንኩ በኋላ ወደ ደሴ መሄድ አለብኝ እያሉ እንግዲህ ከዚህ ምን አስቀመጠኝ ከዳንኩ ወደ ሀገሬ ነው እያሉ እየተናገሩ ነው። ሀንዬም አብራቸው እንግዲህ ትሄድ ይሆናል ማለት ነው። እና እንግዲህ አዲስ አበባን ልቀን ነው ወይ የምንሄደው ስትለው፣ አዎ እንዴት ትውልድ ያችን ረሳሻት እንዴ ደሴ ያደግንባትን አናፈቀችሽም እንዴ እያሉ ነበር ማለት ነው። እንግዲህ ያው በዚህ መሰረት እንግዲህ በእኛ በሕክምና ላይ የረዱንን ሁሉ ሰዎች እናመስግን በሚል እንግዲህ ምስጋናቸውን ሰጥተዋል። ልክ ቀጣይ ምን ይወስናሉ የሚለውን አብረን እናያለን። አስተያየት ካላችሁ አስፍሩልኝ። በጣም አመሰግናችኋለሁ። መልካም ጊዜ